የተከበራችሁ የብሔራዊ ኢትዮጵያ ሰራዊት ማህበር አባላት፣ እናንተ ለሀገራችሁ ዳር ድንበር ለሉዓላዊነት መረጋገጥ ስትሉ ሁሉንም የሰጣችሁ መስዋዕትነት የከፈላችሁ ጀግኖች ናችሁ። ይህን ጀግንነታችሁን በኤርትራ በኦጋዴንና በካራማራ መልክዓ ምድሮች ተራራዎች ሁሉ አሳይታችኋል። ታላቋ ሶማሊያ የመመስረት ተስፋ ሰንቆና በእብሪት ተሞልቶ አገራችንን የወረረውን የዛይድ ባሬ መንግስት በእናንተ ጀግንነትና ክብር መስዋዕትነት እንዲሁም አኩሪ ተጋድሎ ህልሙ እንዲከሽፍና የኢትዮጵያ አሸናፊነት ታሪክ እንዲቀጥል አድርጋችኋል። በ1990 ዓ.ም በኤርትራ የተከፈተብንን የወረራ ጦርነትም በወያኔ የተፈጠረባችሁን በደልና ግፍ ወደ ጎን በመተው በጭንቅ ጊዜ ደርሳችሁ ዳግም አገራችሁን ታድጋችኋል፣ መስዋዕትነት ከፍላችኋል። ለዚህም ክብር ይገባችኋል። በህግ ማስከበር እና የህልውና ዘመቻ ላይ በሁሉም ዘርፍ በመሳተፍ አገራችሁን ኢትዮጵያ ከጥፋትና ከብተና ለመታደግ የራሳችሁን አስተዋጽኦ አበርክታችኋል። በልባችሁ ውስጥ የሚነደውን ጥልቅ የእናት ሀገር ፍቅር ስሜት እኛ የአሁኑ የሰራዊት አባላት ልጆች በእጅጉ እናደንቃለን። ቢገፉት የማይገፋ ቢፍቁት የማይፋቅ በበደልና በግፍ የማይበረዝ ለሀገራችን ያላችሁን ቀናኢ አመለካከት በእጅጉ እናከብራለን። የሀገራችን ሁሉም ዜጎች ከእናንተ ብዙ ይማራሉ ብለን እናምናለን። ስለዚህም ክብር ይገባቸዋል። የኢፌዴሪ መከላከያ ሰራዊትም ለእናንተ በድጋሚ ትልቅ ዋጋና ክብር ይሰጣል። የተከበራችሁ የማህበር አባላት፣ ውድ የዚህ ፓናል ውይይት ተሳታፊዎች፣ የፓናል ውይይቱ መነሻ ሀሳብ መሰረት በማድረግ ኢትዮጵያና ቀይ ባህር የታሪክና የተፈጥሮ ትስስር ማህደር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በመሆኑም ይህ እውነታ ሲታይ ከጥንታዊ የአክሱም ስልጣኔ ጀምሮ አዶሊስና ዜላ የኢትዮጵያ የንግድ የባህር በር ሆነው ሲያገለግሉ እንደነበር ዓለም ሙሉ የሚያውቀው የታሪክ ሀቅ ነው። ይህ ታሪክ ኢትዮጵያ ሀገራችን ከቀይ ባህር ጋር ያላትን ጥልቅ ተፈጥሯዊ ትስስርን ያሳያል። የቀይ ባህር ወደቦች ለኢትዮጵያ የውጭ ወረራን የመከላከል ጋሻና የስልጣኔ መሸጋገሪያና የኢኮኖሚ ድልድል ሆነው ቆይተዋል። ታሪክ ሀቅ ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ በቅርብ ጊዜ የፖለቲካ ፍላጎት ሳይሆን ከሉዓላዊነትና ከብሔራዊ ሕልውናዋ ጋር የተጋመደ ታሪካዊና ተፈጥሯዊ ሀብት መሆኑን በወዳጆቻችንም ሆነ በጠላቶቻችን ግልጽ ሊሆን ይገባል። በቀይ ባህር ኢኮኖሚያዊ አስፈላጊነት የጋራ እድገት እይታ በአሁኑ ወቅት ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ በዓለም ላይ ወደብ የሌላት ግዙፍ ሀገር መሆኗ ለኢኮኖሚ እድገቷ ትልቅ ማነቆ እየሆነ መምጣቱ ልብ ሊባል ይገባል። ስለሆነም የባህር በር ወደብ ለኢትዮጵያ የቅርብና ተፈጥሯዊ የንግድ መውጫ መሆኑ ብቻ ሳይሆን የቀጠናውን የንግድ ፍሰት በማቀላጠፍ እና በጂኦ ፖለቲካዊ ረገድ ያለው ፋይዳ ከፍተኛ ነው። ኢትዮጵያ በቀይ ባህር ላይ ያላት የባለቤትነት ወይም የመጠቀም መብት መከበር የውጭና የገቢ ንግድ ወጪን መቀነስ ለሀገራዊ እድገት ብቻ ሳይሆን ለአካባቢያችን ሀገራትም ጭምር የገበያ ትስስር በመፍጠር የጋራ ብልጽግናን ወይም ደግሞ ሰጥቶ መቀበል መርህን የሚያረጋግጥ ኢኮኖሚያዊ ሞተር መሆኑን የሚታመን ነው። የቀይ ባህር ከጂኦፖለቲካዊ ሚዛንና ስትራቴጂካዊና ቀጠናዊ ፋይዳ
በዓለም አቀፍ የንግድ መስመር እንቅስቃሴ ውስጥ ቁልፍ ስፍራ በመሆኑ ኢትዮጵያ በዚህ ስትራቴጂካዊ ቀጠና ውስጥ ያላት ተሳትፎ የሚኖራት ተደራሽነት ለቀጠናው ሰላምና መረጋጋት ወሳኝ ሚና ስለሚኖራት የቀይ ባህር ጉዳይ የኢትዮጵያ ብሔራዊ ጥቅም ከማስጠበቅ ባለፈ በከባቢው የሚታዩ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል ስትራቴጂካዊ አቅምና ጠቀሜታም የሚፈጥር መሆኑን በአጽንኦት ሊታይ ይገባል። ውድ የብሔራዊ ኢትዮጵያ ሰራዊት ማህበር አባላት፣ የዚህ ፓናል ውይይት ተሳታፊዎች፣ ክቡራትና ክቡራን፣ የኢትዮጵያ የባህር በር ጥያቄ የዲፕሎማሲና የቀጠናዊ ትስስር ማዕቀፍን የሚያሻግር እንጂ ከጎረቤት ሀገራት ጋር ግጭት የሚቀሰቅስ አይደለም። በተለይም በጋራ ተጠቃሚነትና ቀጠናዊ ውህደትን መሰረት ያደረገ የዲፕሎማሲ መንገድን የሚያጎለብት ሲሆን የጋራ የባህር በር በጋራ ተጠቃሚነት እና ለእድገት በሚል መርህ በቀጠናው ሀገራት ጋራ በቀጥታ ወይም በሰጥቶ መቀበል መርህ ላይ የተመሰረተ የዲፕሎማሲ ግንኙነት በመፍጠር በኩል የጎላ ሚና እንደሚኖረው እሙን ነው። ይህ የባህር በር የጋራ ተጠቃሚነት የትብብር የንግድ ቀጠናዎችን በማስፋትና የመሰረተ ልማት ትስስርን በማጠናከር የምስራቅ አፍሪካን የአንድነት ወደ ላቀ ደረጃ የሚያሸጋግር ዲፕሎማሲያዊ ድልድይ ሆኖም ሊያገለግል የሚችል ነው። የተከበራቸው የብሔራዊ ኢትዮጵያ ሰራዊት ማህበር አባላትና ውድ የፓናሉ ተሳታፊዎች፣ ኢትዮጵያና የቀይ ባህር ጉዳይ የህልውና ጥያቄያችን በመሆኑ መገንዘብ በመላው ሀገራችን የሚገኙ የማህበሩ አባላት በንቃት በመሳተፍ ሁኔታውን በትኩረት መከታተል ላይ መሆናችሁ ተገቢና ወቅታዊ የኢትዮጵያ ብሔራዊ ፍላጎት አጀንዳ ላይ ለመመካከር በዚህ ደረጃ መድረክ በመዘጋጀቱ የኢፌዴሪ የሀገር መከላከያ ሚኒስቴር ከፍተኛ አድናቆት እንዳለው ላረጋግጥላችሁ እወዳለሁ። ወደብና ቀይ ባህር ከኢትዮጵያ ጋር እንዴት ይታያሉ በሚል በተዘጋጀው ወቅታዊ ወሳኝ የፓናል ውይይት የሚያነጋግርና የሚያወያይ አገራዊ አጀንዳ ነው ብለን እናምናለን። በዚህ ረገድ የተነሱ ዋና ጭብጦችም ጉዳዩን ከተፈጥሮ ከኢኮኖሚያዊና ጂኦፖለቲክ አንጻር ከዲፕሎማሲ አንጻርና በአጠቃላይ ከሕግና ከታሪክ አንጻር እያዛመዱ ማየቱም ጠቃሚ ነው። ከዚህ ውይይት መጨረሻም ለብሔራዊ መግባባትና ዝግጁነት የሚጠቅም የፖሊሲና ስትራቴጂክ ግብዓት ምክረ ሀሳቦች ይመነጩበታል ተብሎ ይጠበቃል። በሂደቱም ተሳታፊዎች የነቃ ተሳትፎ እንዲታደርጉ መልእክቴን እያስተላለፉ መልካም የውይይት ጊዜ እንዲሆን ከልብ እመኛለሁ። ኢትዮጵያ ያጣችው የባህር በር በአሁኑ ትውልድ ይመለሳል። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።